ሰላም ሰላም ቤተሰብ እንዴት ናችሁ? ቆንጆ ነገር ላሳያችሁ ነው እንግዲህ ገባ ገባ በሉ ነው የሚባል። እንዴት ናችሁ? አሪፍ ቁርስ ላሳያችሁ ነው። ቁርስ ልታረጉት ትችላላችሁ፣ ምሳ ልታረጉት ትችላላችሁ። አሪፍ ይሄን አያችሁት? ፈላፍል ወይም ጣሚያ ይባላል በሱዳን ፈላፍል ይሉታል በብዙዎች እና ምርጥ ፉል አሳያችኋለሁ። ለቁርስ በተለይ ለቅዳሜና እሁድ ጾመኛ ለሆናችሁ እህት ወንድሞቻችን የተዋደው ልጆች የጾም አማራጭ ነው። ፈላፍሉ ደግሞ እንግዲህ ለሁላችንም ይሆናል ማለት ነው። ቆንጆ ጌማትም እንደዚህ አድርጌ ጠብሻለሁ። ሁሉንም እንዴት አድርጌ እንደሰራው ታሳያችኋለሁ። ጌማት ዘላብያ በትክክል ሙሉውን ሰርቼ አመጣላችኋለሁ ሌላ ቀን። ዛሬ የማሳያችሁ ዋናው ፈላፍል ወይም ጣሚያ እንዴት እንደማዘጋጅ በቤቴ ውስጥ አሳያችኋለሁ ማለት ነው። በጣም አሪፍ ነው፣ ትወዱታላችሁ። ሰንደዊች ተደርጎ ይበላል። እንግዲህ ፈላፍል ወይም ጣሚያ ከፉል ጋር ደግሞ የተለመደ ነው። በተለይ በሱዳን በፉል ጣሚያ ከሌለው ደስ አይልም እና አሪፍ ነው ማለት ነው። ዛሬ እኔ የጾም አድርጌ ነው ፉሉን የሰራሁት። ግን ከፉሉ ላይ በሱዳን ሲሰራ እንቁላል ተቀቅሎ ተፈርፍሮ ይገባበታል ወይም ተጠብሶ ጣሚያ ይደረግና በጣም በቂጣ በዳቦ በጣም አማራጭ ነው። እንግዲህ ወደ ስራ እሄዳለሁ ወንድሞቼ እህት ወንድሞቼ። ዛሬ የማሳያችሁ እንግዲህ የተፈጨውን የሽምብራ ዱቄት ነው ማለት ነው። እነዚህ ሁሉ ከዛ ውስጥ የሚገቡ ናቸው። ባሮ ሽንኩርት፣ የድንብላል ቅጠል ወይም ከዝበራ የሚባለው፣ ቃሪያ የሚያቃጥለው ሊሆን ይችላል፣ ፓፕሪካ ሊሆን ይችላል፣ አንድ ሽንኩርት እና የተወሰኑ ነጭ ሽንኩርቶች 3 ፍሬ የሚሆኑ አዘጋጅቻለሁ። 4 ፍሬ ማለት ነው። እነዚህ ውስጥ የምናስገባቸው ግብአቶች ናቸው። ይሄ እንግዲህ እኔ የፈጨሁት የሽምብራ ክኩን ፈጭቸው ነው ማለት ነው። እናንተ ቀቅላችሁ ወይም ደግሞ ቀቅላችሁ አልኩኝ ነክራችሁ አድራችሁ ተፈጭቶ አተሩ ይሆናል። እሱ ሌላ ቀን አሳያችኋለሁ። በአካሉ አተሩ ስለሌለኝ ይሄ ሽምብራው ማለት ነው። ሽምብራው ስለሌለኝ እኔ ክኩን ነው የተጠቀምኩት። ይሄን ክክ የሽምብራ ክክ ነው እና የሚፈጭ የሚገዛም አለ በእንደዚህ መልኩ ማለት ነው። ከህንዶች ሱቅ ታገኙታላችሁ። ተፈጭቶ ይዘጋጃል። የበለጠ እኔ የተፈጨው ስለሚወደው ነው አንድም የሰራሁት ማለት ነው። እና ያልተፈጨውን እንግዲህ አሰራሩን ደግሞ ነግራችኋለሁ። ይሄን ፈጭቸው ነው። ይሄ ደግሞ የተገዛ ነው ማለት ነው። ይሄ በካርቶን የምታዩት የሚሸጥ ነው ማለት ነው። እና ይሄኛው ከሱ የወጣ ነው ማለት ነው። ስለዚህ እኔ ደግሞ አተሩ ክኩን ይሄ በቆሎ የኮረንፍሌስ ዱቄት ነው። እዚህ ጋር እንግዲህ የተለያዩ ቅመሞች አሉኝ ወንድሞቼ። ባኪንግ ፓውደር ትንሽ እንጠቀማለን። ጥፍጥ አድርገን አሪፍ በእነዚህ ባስቀመጥኳቸው ቃሪያና ከዝበራ የባሮ ሽንኩርት ምናምን በሱ ጥፍጥ አድርጌ እሰራዋለሁ ማለት ነው። እንግዲህ አሰራሩን ፈጠን ብዬ ነው ማሳያችሁ። ቪዲዮውን እንዳይረዝምብኝ ፈጠን ብዬ አሳያችኋለሁ። እናንተ እንግዲህ ወይ ፖዝ እያደረጋችሁ እዩት። ነጭ ሽንኩርት እናደርጋለን። ቁርጥ አድርገን ከትፍና ሁሉንም አንድ ላይ አድርጌ ፈጫችኋለሁ። እንዲህ አድርጌ ቆራርጬ ሽንኩርቱን እዚህ የምታያቸውን ነገሮች በሙሉ አንድ ላይ አድርጌ ፈጨዋለሁ በማሽኔ ማለት ነው። እና አተሩን ሽምብራውን ከፈለጋችሁ የሽምብራ ክክም ሊሆን ይችላል ወይም ደግሞ ሽምብራ በራሱ ምንም ሳይከካ ሳይል ዱቤ የሚባለው ሽምብራ አለ አይደል? በተለይ ዱቤ የሚባለው ሽምብራ በጣም አሪፍ ነው ለጣሚያ ወይም ለፈላፍል። ምን ታደርጋላችሁ? ነክራችሁ 24 ሰዓት አንድ ቀን ያድራል። ካደረ በኋላ እንጠፍጥፋችሁ ልክ በዚህ መልኩ እኔ ያረኩትን ቅመሞች ወይም የተለየ እናንተ የምታውቁትን አድርጋችሁ በዚህ መልኩ ትፈጩታላችሁ አብራችሁ ማለት ነው። አተሩ የተነከረውን ሽምብራ ትፈጩትና ሌላ ቀን እሱን አሳያችኋለሁ። ተመሳሳይ ስለሆነ ማለት ነው። አሁን እኔ የተፈጨ ዱቄቱ ስላለኝ የሽምብራ ዱቄት የተፈጨ ስላዘጋጀው እኔ ቅመሙን እነዚህን ብቻ እንደዛ አድርጌ ፈጫቸዋለሁ ማለት ነው። እና ካያችሁ ፈላፍል ውስጡ ግሩን ነገር ሆኖ ወይም ብጫ ነገር ነው የሚሆነው እና ያምራል ማለት ነው። ግሩን የሚያደርገው ደግሞ እዚህ የምናደርገው ቃሪያ፣ የድንብላል ቅጠል እና የተለያዩ ግሩን ነገሮችን ማለት ነው። እነሱ ናቸው እንደዚህ አድርገው ከረሩን የሚያሳምሩልን፣ ጣዕሙንም ቆንጆ ነው የሚያደርጉልን። እንዲህ አድርጌ ከፈጨሁ በኋላ እንግዲህ ነጭ ሽንኩርት፣ ባሮ ሽንኩርት፣ ድንብላል ቅጠል ማለት ነው አድርጌ እንደዚህ ፈጨሁት።
ከዛ እንግዲህ እኔ የፈጨውትን ሸርከት ያለ ነው እኔ የፈጨውት ልክ እንደዚህ ሽምሽሞ የሚባል ይሽርማል አይደል? እና ደግሞ የተገዛውን ማረኩኝ። ይሄ ያደረኩት ኮረንፍሌክስ ዱቄት ነው ትንሽ እንዲያያይዝልኝ እና የተለያዩ ቅመሞችን ጨመርኩኝ። ባኪንግ ፓውደር ጨመርኩ ማለት ነው። ትንሽ በርበሬ፣ ትንሽ ቁንዶ በርበሬ፣ የተለያዩ ቅመሞችን ጨምራላችሁ። ጨው ትንሽ እንደ አስፈላጊነቱ ጨመርኩ ማለት ነው። ከዛ ሁሉንም ዳርጌ አዋህደዋለሁ። እኔ እዚህ ጋር ትንሽ ጨምሬበታለሁ ቀጠን ብሎብኝ ማለት ነው። ውሃውን መጀመሪያ ከመለካታችሁ በፊት ይሄ ፈሳሹን ማለት ነው ከፍላችሁ አድርጋችሁ ካስፈለገው ደግሞ እንደገና መጨመር ይሻላል። አላስፈላጊ ብዙ እንዳትሰሩ ማለት ነው። በነገራችን ላይ እንደዚህ ተዘጋጅቶም አዘጋጅታችሁ ጠፍጥፋችሁ ማስቀመጥ ይቻላል። ፍሪዘር ውስጥ ታረጉትና በምትፈልጉበት ቀን እያወጣችሁ ትጠብሳላችሁ ማለት ነው። እንግዲህ ፈላፍል ወይም ጣምያ በጣም ተወዳጅ ነው። በየሆቴሉ እንኳን ይገኛል ማለት ነው። አንዳንድ ሆቴሎች ፈላፍል ብላችሁ አዛችሁ ልክ እንደ ሰንዶች በክቻብ ተደርጎም ይበላል። በቂጣ ሰንዶች ተደርጎ ይበላል። በጣም አሪፍ ነው። በተለይ በአረብ ሀገሮች ፈላፍል የተለመደ ነው። አሪፍ ነው ማለት ነው። እና እሽት አድርጋችሁ ትንሽ እንዲዋሃድ አንድ 25 ደቂቃ ቅመሙ እንዲብላላ ከራሱ ጋር ከቅመሙ ጋር እንዲዋሃድ ትንሽ ዘይት አድርጌበታለሁ። ትተውታላችሁ ማለት ነው። ትንሽ ሰዓት የተወሰነ ሰዓት ራሱ ሽምብራ ውስጥ ዱቄት ስለሆነ ራሱ ድግግር ብሎ እንደገና ወፍሮ ነው ማገኘው። የሚገርማችሁ እንዲያርጌ ተወዋለሁ። ጥርግ አርጌ አንድ 25 ደቂቃ ትንሽ የተወሰነ ሰዓት ተወዋለሁ ማለት ነው። ይዋሃዳል እንጂ ሊወካ ምናምን ሳይሆን ቅመሙ የራሱ እንዲጥም እንዲዋሃድ ትንሽ እንጠብቀዋለን። ከዛ እሱ እስከሚዋሃድልኝ እኔ ደግሞ የተወሰነ ፉል እሰራለሁና ሶስት ነገር ነው ዛሬ ማሳያችሁ ወገኖቼ። ኖርማል ነጭ ዱቄት ተጠቅሜ ትንሽዬ ባኪንግ ፓውደር አድርጋለሁ። ማባያ የፉል ማባያ ፈላፍል ፉላችን አድርገን ዛሬ እሁድ ቅዳሜያችን የቆረስነውን ላሳያችሁ ነው። ትንሽዬ ስኳር፣ ትንሽዬ ጨው፣ ትንሽዬ ዳቦ ቅመም አደረኩና ለወስኩት። ትንሽዬ ባኪንግ ፓውደር ነው ያደረኩበት። ከዛ ደግሞ ይሄ የበቆሎ ዱቄት አለኝ። የበቆሎ ዱቄት ለቂጣ በጣም አሪፍ ነው። አብሮ ተቀላቅሎ ከነጭ ዱቄት ጋር ቅልል ለሚላችሁ ካፋችሁ ላይ ስትበሉት ቂጣው እንድትበሉት ይጋብዛችኋል እና በጣም አሪፍ ነው። ለጤናም ደግሞ ይመከራል ማለት ነው። የበቆሎ ዱቄት ሰብስክራይብ ሼር እያደረጋችሁ አበርቱኝ ወገኖቼ። አዲስ ስለሆንኩኝ ብርታት ሁኑኝ። ላይክ እያደረጋችሁ ማበረታቱኝ። ትንሽ ዘይት ጠብ አደረኩኝ። ከዛ ለብ ያለ ውሃ ይሄን አናቆየው ወዲያው ነው የምንጋግረው። ትንሽ ለስለስ እንዲል ግን ሽፍና አድርገን እንተወዋለን። ይሄንም ማለት ነው ልውስ አድርገን እንደዚህ። ይሄ እንግዲህ ለቁርስ እንዳማራጭ ለጾመኞች ማለት ነው። ለጾመኛ ሰው እንዳማራጭ ይሄ ቁርስ እሁድ ቅዳሜ አሁን ያው ከቅዳሴ በኋላ ተሎ አይደል የሚቆረስ። ሌላ ቀን ጾም ነው። እሁድ ቅዳሜ ግን ተሎ ስለሚቆረስ የጾም ቁርስ አማራጭ ነው። እንደገና ለሌሎች ወንድሞቻችን ደግሞ ዘላቢያው አብሮ ልክ ዘላቢ ያልኩኝ ይሄ ጣሚያው እንደ ምግብ አማራጭ አብሮ ተጠብሶ የሚቀርብ ስለሆነ አሪፍ ነው ማለት ነው። እንግዲህ ቅድም ልክ እንዳሳያችሁ አርጌ ከታትፌ ሽንኩርት፣ አንድ ቲማቲም ለነዚህ ፉል ማለት ነው እሰራለሁ ማለት ነው። አሁን ፉሌን ፈጠን ብዬ ላሳያችሁ። ያን ከድኜ ትቼዋለሁ ትንሽ ለስለስ እስከሚል ድረስ ማለት ነው። ይሄ ፉል ነው አጥቤዋለሁ። የበሰለ ያያችሁት የቆርቆሮ ፉል ነው ማለት ነው። ከዛ ይሄን ዘይት አርጌ ወዲያው ነው የምጠብሰው። ትንሽ ዘይት አረኩበት፣ እዛ እሱን ጨመርኩኝ ማለት ነው። ቃሪያ አዘጋጅቻለሁ፣ የድንብላል ቅጠል አዘጋጅቻለሁ፣ ቲማቲም አዘጋጅቻለሁ፣ አንድ ሽንኩርት አዘጋጅቻለሁ። ከዛ እንግዲህ የተለመዱትን ቅመሞች የሚያጣፍጥልን ቅመም መጨመር ማለት ነው። እዛ ይሄን መጀመሪያ ድፍጥጥ አርጋለሁ። እንደዚህ እርግጥ እናደርገዋለን። ሳትረግጡም እንደፈለጋችሁ ይሆን ይችላል፣ ግን እንደዚህ ስታረጉት ይዋሃዳልን አሪፍ ነው ማለት ነው። እዛ እንዲያርጌ በሻይ ብርጭቆ ለፈጠጥኩት ወይም ረገጥኩት ማለት ነው። እና ላይክ ሰብስክራይብ እያደረጋችሁ ወገኖቼ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። ዛሬ ብቻ የምታዩ ቲማቲሜን አደርጋለሁ። ትንሽ ሽንኩርት፣ ነጭ ሽንኩርት አብሬ ቀላቅዬ አድርግባቸዋለሁ ማለት ነው። ይሄን አናቆየውም።
ያው እንዲዋሃድ ብቻ ነው ትንሽ ጠበስ ጠበስ የምናደርገው እንጂ ፉል እንዳለ ሁሉም ተቀላቅሎ አንድ ላይ አድርጎ ይደረጋልና እንቁላል አብስላችሁ እዚህ ላይ ፈርፈር አድርጋችሁ ቆራርጣችሁ እዚህ ላይ ይጨመራል። ፉል ሲሰራ ፉል ሱዳኒ እንግዲህ በጣም አሪፍ ነው። ፉል ሱዳኒ የሚባል ደግሞ ይሄ እንትኑ ይጨመራል፣ የኦቾሎኒ በተር ማለት ነው። እና የተለያዩ ቅመሞችን አደረኩኝ። አሁን ደግሞ ኦቾሎኒ ያልኳችሁን የሲን ደግሞ ቅቤው አሪፍ ነው ማለት ነው። በዳቦ ተቀብቶም ይበላል። እዚህ ላይ ደግሞ ለፉል ደግሞ አንደኛ ነው፣ ያጥመዋል። በቃ ፉሉን የሆነ ክሬሚክ ያደርገዋልና አሪፍ ነው። አሁን እንደዚህ ካሻሸ ነው በኋላ ሁሉ ቅመም ተዋህዷል። ትንሽ ቅመም አድርጌያለሁ፣ ዘይት አድርጌያለሁ፣ የተለያዩ ትንሽዬ በርበሬ፣ እዛ ትንሽ ሞቅ ውሃ ነው ማድረግበት የሆነ ድርቅ ያለ እንዳይሆንብን በዳቦ እያነሳን በቂጣ የምንበላው ስለሆነ። ከዛ እንግዲህ ቃሪያዎችን በላይ ደግሞ ትንሽ እንደ ሰላጣም ነገር እንዲሆን ሽንኩርቶችን እናደርጋለን። እዛ እንግዲህ ቂጣችን አሁን ይሄን እስከምንሰራ የቅድሙ ካሜራ ባይኖረው እንኳን ሶፍት ሆኖ የሆነ ልስልስ ብሎ ሊጡ እንደፈለገ ነው የሚታዘዝ። ስንበላው ካፋችን ደስ የሚል ቂጣ እንዲወጣልን ይሆንልናል ማለት ነው። እና ላይክ እያደረጋችሁ ወገኖቼ፣ ፉሌ ጨርሷል። ይሄው ምርጥ ፉል አሰራር ነው። በጣም ነው የሚጥመው። ምን እንደምታዩት አይደለም። እዛ እንግዲህ ፉሌን እንትኔን ሰራለው ማባያዬን ማለት ነው። ፉል ጨርሰናል። አሁን ይሄን እዩት። ቀጠን አድርገን የሰራሁት ለስለስ ብሎ እንዴት ደስ እንደሚል ሊጡ ካሜራ ባይኖረውም በጣም ሶፍት ይሆናል ሊጡ ራሱ ማለት ነው። ባኪንግ ፓውደር አድርጌበታለሁ ትንሽ የሆነ ደረቅ ብስኩት ነገር እንዳይሆንብን አንድ ያደርገን እንዲያምር ውስጡ ትንሽ ከፈት ነገር እንዲል እንደዚህ እናደርግና እንደገና እንጠቀልለዋለን። ዘይት ወይም ዱቄት እያስነካን ከዛ እንዲያርጌ እንግዲህ በዚህ ጠቀልለውና እንዲያርጌ ደግሞ እንደገና ስበዋለሁ ማለት ነው። እና እንግዲህ በዚህ መልኩ ሁሉንም ጨርሼ ነው ማሳያችሁ። አጠር እያረኩኝ እና ዋናው ዛሬ ጣሚያ ወይም ደግሞ ፈላፍል የሚባለውን በቤታችሁ ውስጥ በቀላሉ ክክ ካላችሁ ክክ የሽምብራ ክክ ካለ አይደል? አሁን ከቱርኪ ሱቅ እዚህም ውጭ ሀገር ያላችሁ ከኛ ሀገር በማንኛውም አተሩንም ሁሉም ይገኛል። እዚህም ደግሞ ሽምብራው ራሱ በአካሉ በየቱርኩ ሱቅ በአንዳንዴም ደግሞ የማንኛውም ማርኬት ጋር አለ አተሩ ማለት ነው። እሱንም ገዝታችሁ ነክራችሁ እንዳልኳችሁ የተለያዩ ቅመሞችን ጨምራችሁ ፈጭታችሁ መጥበስ ይቻላል። ወይም ደግሞ ልክ እንደኔ ደግሞ ክኩን ብቻ ትፈጩትና ቆልታችሁ ከክፉት ትንሽ ቆላ አድርጌዋለሁ እኔ አሁን ለዛ ነው እንትን ነጣ ያለው ማለት ነው። አተሩን ቆልቼዋለሁ። እንዲያርገን እንግዲህ ሁሉንም እንደዚህ እናደርግና እዚህ ያረግን በተመሳሳይ እንጋግረዋለን። ይሄን እንደዚህ የሚጠቃልለው ውስጡ ደስ የሚል የሆነ ስትበሉት ከሽ የሆነ ብስኩት ነገር ግን ደግሞ ጣዕሙ ደግሞ የሚያባላችሁ ለፉል በጣም አንደኛ ነው እንዲያርጌ ማለት ነው። እንግዲህ በዳቦ በማንኛውም ይበላል ፉላችን ማለት ነው። በእንጀራ ብዙም አይደለሁም ፉል እኔ ወይ በቂጣ ወይ ደግሞ በዳቦ ነው የምወደው ፉል ማለት ነው። ስበላ ያርጌ ጋግረዋለሁ ማለት ነው። በቃ ኖርማል ቂጣ ይኸው ውስጡ ደስ የሚል ክፍት ያለ ደስ የሚል ይሆናል ማለት ነው። ያችሁት ይሄው እና ሰብስክራይብ ሼር እያደረጋችሁ አበርቱኝ ወገኖቼ። ላይክ እያደረጋችሁ እስኪ እንዲያርገን እንግዲህ በዚህ መልኩ ሁሉንም ቂጣችን ትንሽ ነው የጋገርኩት ዛሬ ለቁርስ ብቻ ነው። አጋጣሚ እሁድ ቀን የቆረስነው ነው እያሳየዋችሁ ያለሁት። እንዲያርጋችሁ እንግዲህ እዩት። ለሰንደዎች ይሆናል።
ለምትፈልጉት ነገር ታረጉታላችሁ። ለስለስ እንድል ደግሞ ሸፈና አድርጉት። ካሜራ ነገር ስለሌለው እንደ ብስኩት ነው የሚቀየረው፣ ይደርቃልና እንዳይደርቅ ነው ትንሽ ባክን ባውደር አድርጌ የለወስኩት ማለት ነው። እና በዚህ መልኩ እንግዲህ ሁሉንም ጋግሬ ጨርሳለሁ እኔ ቂጣውን። ከዛ እንግዲህ አሁን የምንጠብሰው ይሄን የመጀመሪያ ስለውስ እዛ አዘጋጅ ያሳየዋችሁን ፈላፍል ነው። ፈላፍል ላይ ለማዘጋጀት እኔ ምንም መቁረጫ ማሽን ምናምን እጠቀም አልፈልግም። በእጄ ብቻ እንደዚህ እንዳገር ቤቱ እንደዚህ ያደርገዋለሁ ማለት ነው። ዘይት እጃችሁን ታስነኩና የምትፈልጉትን እንትን ጥቅልል ታረጓትና ክብ እንደዚህ ታከቡትና በእጃችሁ የምትፈልጉትን ያክል እያነሳችሁ አነስ እያለጋችሁ እንደዚህ አድርጋችሁ ቁጭ ነው በቃ። እንደዚህ ናት ጣሚያ። እንግዲህ ማቀው ነው ጣሚያ ወይም ፈላፍል ይባላል። ይሄ በሽምብራ ዱቄት የተዘጋጀ ነው ማለት ነው። እንግዲህ በሽምብራውን ብቻ ደግሞ በኖርማኑ ነከራችሁ እንዳልኳችሁ ልክ እኔ ከድንብላል ይሄ ባሮ ሽንኩርት ጋር አድርጌ ምናምን ልክ እንደፈጨሁት አብራችሁ አንድ ላይ ትፈጩትና ቅመሙ ጋር ከግባቱ ጋር አብራችሁ ትፈጩትና ከዛም በኋላ ልክ በዚህ መልኩ ቅርጽ እየሰጣችሁ መጥበስ ይቻላል ማለት ነው። ይሄ ግን ዱቄት ሲሆን ግን ሌላ ነገር እንደማያያዥ አትፈልጉም፣ ራሱ ይያያዛል። ፍርፍር አይልባችሁም፣ አያስቸግራችሁም። አሪፍ ነው ማለት ነው። እና ይሄው ምንም ማሽን ሳልጠቀም በእጄ እንደዚህ አድርጌ በቃ ክብብ እያረኩኝ በእጄ እርግጥ አድርገዋለሁ። ክብብ እያረኩኝ ድፍጥጥ አድርገዋለሁ። በቃ መጀመሪያ ታከቡትና በመሀል እጃችሁ እና በመሀል እጃችሁ በሁለቱ መሀል እጃችሁ እርግጥ ስታደርጉት ቅርጹን ይዞ ክብ ይሆንላችኋል ማለት ነው። በዚህ መልኩ እንግዲህ ሁሉንም እንጠብሳለን ማለት ነው። ሽታው ደስ ሲል ብታዩት በጣም ነው የሚያምረው። ፈላፍል ከፉል ጋር ደግሞ በጣም ይሄዳል። እንዲሁም በጾም ሰዓት ረመዳን ሲሆንም ሙስሊም እህት ወንድሞቻችን ልክ እንደ ዘላቢያ ተጠብሶ አብሮ ይቀርባል። አሪፍ ነው ለማለት ነው። ይሄው በደንብ ቃርጎ እስኪበስል ነው የተውኩት፣ ውስጥ ሁሉ እንዲበስል እንዲህ እያደረግን እንግዲህ እንጠብሳለን ማለት ነው። የሚበቃንን ያክል ዘይት ውስጡ አይገባም። አሪፍ ነው አጠባበሱን እንትን ካላችሁት። በተለይ ይሄ ዱቄቱ ደግሞ እኔ ተመችቶኛል በነገራችን ላይ። ከዛ ነክረን ከምንፈጨው ይልቅ ሽምብራውን ነክረን አድረን ከምንፈጨው ዱቄቱን ፓውደሩን ክኩን ራሱ ብናገኘው ክኩን ፈጭተን በዚህ መልኩ ማዘጋጀት ይቻላል። ቅድም ያተረፍኳት ደግሞ ነበረችኝና ከሊጡ ልክ እንደ ዘላቢያ እንደዚህ አድርጌ ጠበስኳት። የዘላቢያ ሙሉውን አሰራር ወይም ደግሞ የዘላቢያ ነው እንደሚባል እሱን ደግሞ ሙሉውን ይዤላችሁ እመጣለሁ ማለት ነው። እስካቦካኩ ይሄ የተረፈኝን አጋጣሚ ከቂጣው የተረፈኝን ነው እንደዚህ አድርጌ ጠበስኩት። ልክ እንደ ዘላቢያ በስኳር ተጠቀሙበታላችሁ ማለት ነው። አሁን ቂጣዬን ጋግሬ ያለው እንግዲህ 1 3 4 ቂጣ ጋግሬ ያለው እኔ ይበቃኛል። አሁን ይሄው ይሄን ይመስላል። ይሄን ሁሉን የጠበስኩት እኔ ፈላፍሌ በጣም የተመቸን ያማረ ፈላፍል። ፉላችን ደግሞ ቅድም የተሰራው ይሄው። ሰብስክራይብ እያደረጋችሁ ወገኖቼ ዛሬ ብቻ የምታዩ ቤተሰብ ሁኑኝ እስኪ። ፉል የምትወዱ ደግሞ እንግዲህ አሪፍ ነው፣ ስጋን ይተካል። ፉል ምን እንደምታውቁት በጣም አሪፍ ገንቢ ምግብ ነው። አሪፍ አማራጭ ነው፣ ጤናማ ነው ማለት ነው። ባቄላ እና ዘይት ኦሊቭ ኦይል ካላችሁ እንደዚህ ፈሰስ ታደርጋላችሁ። ይሄንን ይመስላል። ሲጥም አልኳችሁ። ይሄን እንግዲህ ዘይት እንደዚህ ስኳር ነው እያረኩበት ያለሁት። ልጆች ወዲያው ነው አያቆዩትም፣ እንደዚህ ሰራላቸው ወዲያው የሚበሉት። በዚህ መልኩ እንግዲህ ዘላቢያም ሊሆነችሁ ይችላል ማለት ነው። እሱ ሙሉውን አሳያችኋለሁ። የሚያምር ዘላቢያ አብረን እንሰራለን። አሁን ዛሬ ያሳየኋችሁ ዋናው ፈላፍላችን ነው። ይሄን የበሰለ ፈላፍል በጣም የሚያምር ውስጡን ላሳያችኋለሁ። ደስ የሚል ግሩን ነው። ለእናንተ ብዙም ላይ ታያችሁ ይችላል እንጂ
ውስጡ የፈጨውት እንትን ያስታውቃል ማለት ነው። አብሬ የፈጨውት ማለት ነው። እና ፉላችሁ ላይ እንደዚህ ፈርፈር አድርጋችሁ መብላት ትችላላችሁ። በሳንድዊች መልኩም ደግሞ አብራችሁ መብላት ትችላላችሁ። በጣም ብዙ አማራጭ አለው ማለት ነው። የቂጣ ደግሞ ጣዕሙ ልዩ ነው አልኳችሁ። በዚህ መልኩ ልክ በቃ የሆነ አካፋችሁ ላይ ደስ የሚል ጣዕም ነው ያለው የቂጣው ማለት ነው። ካሜራ ነገር ስለሌለው ትንሽ ባኪንግ ፓውደር አለው እንዳይደርቅ ብዬ ያረኩት እና እንደዚህ ፈላፍል እንደዚህ አድርጋችሁ በሳንድዊች መልኩ እኔ አሁን ወደዛ ይዤ ልሄድ ነው ወደ ምግብ ወደ ምሳ። አሁን እንግዲህ ጠዋት ላይ ወደ ምሳ አካባቢ ነው እኔ የሰራሁትና አልበላንም። ከጠዋቱ ልክ እንደ ቁርስ ነው እና ይሄን እንዲያርገን ቆርሳለን ማለት ነው። አሪፍ አማራጭ ነው። በተለያየ መልኩ እንግዲህ ማጾሙ ደግሞ ከዚህ ጋር እንቁላል አድርጋችሁ ፈርፍራችሁ በጎን አድርጋችሁ አሪፍ ከፈላፍል ጋር ምርጥ ይሆናል ማለት ነው። ሰላጣ አድርጋችሁ በጎን ፈላፍል ሰላጣ ማይኑስ ተደርጎ በእንቁላል ተደርጎ በጣም አሪፍ ይሆናል ማለት ነው። እና ደህና ሁኑልኝ ወገኖቼ። እንግዲህ ይሄንን ይመስላል። እስከዚህ ሰዓት አብራችሁ ስለቆያችሁ አመሰግናለሁ። ሼር፣ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ብትሆኑኝ ደስ ይለኛል ማለት ነው ወገኖቼ። ብታበርቱኝ ደስ ይለኛል። እዛ በተረፈ እንግዲህ ሞክሩት ነው የምላችሁ እያንዳንዱን። ይሄን የመሰለ ፈላፍል በቤት ውስጥ ተዘጋጅቶ ይበላል። በማንኛውም ክክ እንኳን ካላችሁ የአተር ክክ የሽምብራ ክክ ማለት ነው ይሆን ይችላል ማለት ነው። በሽምብራ ክክ ነው የሚዘጋጀው። እኔ ፈጭቼ ሽምብራ ክኩን አድርጌዋለሁ ሞክሬዋለሁ ማለት ነው። እንደገና ደግሞ በሽምብራው ብቻ ደግሞ አመጣላችኋለሁ ነክሬ እንዴት እንደምሰራው አመጣላችኋለሁ ሌላ ቀን ወገኖቼ። ዘላቢያም እንግዲህ ይሄንን የመሰለ እስከ እንትኑ አሰራሩ ደግሞ አመጣላችኋለሁ ማለት ነው። የዛሬ ቪዲዮ ይሄንን ይመስላል። ከወደዳችሁት እንግዲህ ላይክ የምትለዋን ተጫኑልኝ። ደህና ሁኑልኝ። አመሰግናለሁ። ባይ ባይ። ለመልካሙ ሁሉ አባዬ የወቅ የዘላለም ጌታ አንቶንያ የዘላለም ንጉሥ አንቶንያ